ይችን ልጅ ታውቃታላችሁ? የአይን ህሙማን ውስጥ ገብታ ነቃ ያለች ፈጣን ልጅ እና ባለፈው ሜምበር ቲቪ ላይ በየተለያዩ እንትን ላይ ብር ተሰብስቦላት ወደ ሂንድ ሀገር ሄዳ ነበረች። የአይኗ በሽታ ሳይሆን ከአእምሮዋ ላይ ሌላ ህመም ስላለባት አሁን ግን አእምሮዋን ሙሉ ጤነኛ ሆና ታክማ መጥታለች። ነገ ደግሞ አይኗ ብርሃን ሆና አላህ ያሳያታል። ያ ረብ። ብዙዎቹ አይኗንም ማብራት ታክማ የመጣች መስሏችሁ ደስ ብሏችኋል። ደስታችሁ ምኞታችሁ ጥሩ ነው፣ ግን ከባድ ስለነበረ የአእምሮዋ ውስጥ ጭንቅላቷ ውስጥ የነበረው እሱን ነው ታክማ የመጣሽው። በደህና ሁኔታ በሙሉ ጤንነት ተመልሳለሽ እያሉ እሷም እያለሽ ነው ያለሽ። አላህዬ ደግሞ አይንሽን ብርሃን አድርጎት የኔ ቆንጆ ጥሩ ታዳጊ ፈጠን ያለሽ አነጋገሯ አንደበቷ ደስ የምትል ልጅ ናት። እንደዚህ ሆነሽ ስላየነሽ ደስተኛ በጣም ደስ ብሎናል። መጨረሻውን ደግሞ አላህ ያሳምረው። ሕክምና መጨረሻው ሲያምር ጥሩ ነውና እንግዲህ ስትመለስ እሙ መክቱም የነበረሽበት ትምህርት ቤት ተማሪዎች አይነ ስውራ እንትኖች በሙሉ እሷን በቁርአን በተክቢራ ተቀብለዋታል እህታቸው። የሁላችሁንም እንግዲህ አላህዬ የዱንያንም የአኼራንም ብርሃን አላህ ይስጣችሁ። በዚች ልጅ የተረባረባችሁ ያገዛችኋት ያሳከማችኋት አላህዬ በመልካም ነገር አላህ ይጎብኛችሁ። መጨረሻችሁን አላህ ሀቲማችሁን አላህ ያሳምረው። የነገውን ቤት አላህ ጀነተል ፊርዶስ አላህ ያደርጋችሁ። አስተባባሪዎቹ ማለት ነው። ከእንደዚህ አይነት ነገሮች እድለኛ የሆነ ሰው ነው የሚደርሰውና ይህን እድለኛ ሆናችሁ እችን ልጅ ስላሳከማችሁ አልሐምዱሊላህ በሉ። የዱንያ ሳይሆን የአኼራን ቤታችሁን እየጎበኛችሁ እየሰራችሁ ነውና ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ውድ እህቶቼ ገንዘባችን ከመልካም ነገሮች ላይ ትንሽ ናት ሳንል አንዲት ሪያልም ትሆን ግማሽ ሪያልም ትሆን ከእንደዚህ አይነት ቦታ ላይ ስናስቀምጠው ነገ በዱንያ ደስታን በአኼራ ደግሞ ቤታችን እንሰራለን ማለት ነው። ደስተኛ እንሆናለን። አግድመን አልሆነ ቦታ ላይ እየጣለን የምንሰደብበት ቦታ ላይ ነውር ከሆነበት ቦታ ላይ ገንዘባችን ሌላ ሰው እየሰጠን በሰጠነ ደግሞ እየተሰደብንም ከምንኖር ከአላህ ጋር ብንገበያይ ይሻለናል። ከአላህ ብናስቀምጥ ይሻላል። እኛ አሁን ኸይርን ስራ ላይ በምናደርጋት ነገር 1 ብርም 10 ብርም በጣላት ነገር ነገ ከአላህ ጋር የውመል ቂያማ ላይ ገብታ የምትተሳሰብልን እናተይና አላህ ይጠብቃችሁ። በዚች ልጅ በታመሙት ፈጥናችሁ የምትደርሱ ጀግና ጀግና እህት ወንድሞች አላችሁ። አላህ ጌታዬ እዱንያችሁን ርዚቃችሁን ከአፊያ ጋር ከጤና ጋር ሰታችሁ የማያልቀውን ርዚቅ ይስጣችሁ። መስጠት ያስደስታል። ያንን ደግሞ ኑሮት ሳይሆን ቁርጠኝነት መሆን እድለኛ መሆን ነው። ከእንደዚህ አይነት ውስጥ ላይ ከመልካም ነገሮች ላይ የሚሳተፍና ከዛ ውስጥ የተሳተፋችሁ ሁሉ አላህ ቤታችሁን በደስታ ሙሊት አላህ ያደርገው። ልጆቻችሁን ሷሊህ አላህ ያደርጋቸው። በመልካም ነገሮች የተሰማሩ አላህ ያደርጋቸው። ወላሂ በጣም ነው ደስ ያለኝ በዚች ልጅ በጣም ነው ደስ ያለኝ። አላህ ደግሞ ሰው አግኝታ የሚያግዛት ጩኸቷ ተሰምቶ ሄዳ ስለታከመች ደስ ብሎኛል። ስንቶቹ ደግሞ እሪ እያሉ ሕክምና ያላገኙ። አሁን አንድ ሙስሊም ወንድማችን አለ 2 እግሩ የሰለለ እሱ ብዙ ጊዜ ነው የሚጫጫኸውና ቦታ የሚሰጠው ሸር የሚያደርግለት የለምና እንደዚህ አይነቶችን ሰዎች ብናግዛቸው አይዟችሁ በማለትም ሸር በማድረግም ለትላልቅ እንዲያው አውቆ የተኛ ሰው ቢቀሰቅሱት አይሰማም እንጂ ትላልቅ ሚዲያዎችም ራሱ እንዲያግዙት ብናደርግ ስበብ አላህ ቢያደርገን ብንሞክረው አሪፍ ነው እና ውድ ቤተሰቦች በጣም ደስ ብሎኛል። እናንተስ ምን ተሰማችሁ? አላህ ይጠብቃችሁ። በያላችሁበት አገራችን ሰላም፣ ፍቅር አላህ ያምጣልን። መተሳሰብን መተዛዘንን አላህ ያምጣልን። ለታመሙት ፈጥኖ ደራሾች አላህ ያድርገን። ኑሮነ ሳይሆን ካለ የምናካፍል አላህ ያድርገን። ያ ረብ ያለው ሀብታም የተባለ ሀብታም ነው። ብዙም አላህ የሰጠው አላህ የመረቀው ሲቀር ከዚህ እንደዚህ አይነት መልካም ላይ የሚሳተፍ ቀልቡ የደረቀ ደግሞ ጭራሽ ዞር ብሎ ማያይምና አላህ ይጠብቃችሁ። በተለይ ስደት ላይ ያላችሁ እህቶቼ ወንድሞቼ ራሳችሁን ጠብቁ።
መልካም ስራችን ይከተልናል። ግን ለወንዶች ዝም ብላችሁ ካልሆነ ቦታ ላይ ገንዘባችሁን እንጠፋለን እያላችሁ አውጥታችሁ ሰጥታችሁ በኋላ አልቅሶ የሚሆንባችሁ ብዙ እህቶች አላችሁ እና ከእንደዚህ አይነት ነገር ተቆጠቡ። አሁን ላይ በሁሉም ሀገር ላይ ስራ የለም። ከጠለብ ቦታ ለመጥፋት አትሞክሩ። የራሳችሁ ሰው ይዞ ይህን ያለ ሪያል አምጡ እያለ በህጋዊ ህግ ባለበት ሀገር ከቤቱ ላይ አፍኖ የሚያሰቃያችሁ የያዛችሁትን ወርቅም ቀለቤት ይኖራችሁ ስልክ የሚሆናችሁ አሽጦ የሚያስበላ ብዙ ስላለ ብትጠነቀቁ ጥሩ ነው። አረቦቹ ካልመቻችሁ ካሉ ወደ ሀገራችሁ ሂዱ። ሌላ ሀገር ይኬዳል እንግዲህ ምንም ማድረግ አይቻልም። ግን እንደዚህ በተዋረደም ነገር መታችሁ በዚህ በሶሻል ሚዲያ ላይ ማውራት ደግሞ በጣም ከባድ ነው። ሰሞኑን በአዚዛ ቤት ሲሆን የነበረው ነገር በጣም ነው ያሳዘነኝ። ልጅቱ በምን ውስጥ እንዳለሽ እኔ የማውቀው ነገር የለኝም፣ ግን ከሚዲያው ላይ የሚወራው በጣም ያስጠላል። ያን ደግሞ የራሳችን ነው የብር ጭማሪ እናገኛለን ብለን ሌሎች ውስጥ ረሃ ሄደው ፎቶ ሲነሱ ሲዝናኑ እንደሱ ነፃነት ይኖረናል ብለን ስራችሁን አበላሽታችሁ ሄዳችሁ በገዛ ሰዋችሁ ስትዋረዱ ሴትነታችሁ ስታጡ በጣም ከባድ ነው። ሀገር ላይ ስንወጣ ልጆች ትተን የመጣን አለ። የታመመ ቤተሰብ እናት አባቶቻችን ደካማ ልናግዝ ብለን የመጣን ልንኖር እንችላለን። ታናናሾቻችን እንዲማሩልን ምን ሰዎች አለን ብዙ እቅድ ይዘን የምንወጣ። ከዚህ መተን ደግሞ እንኳንም ለነሱ ለራሳችን መሆን ያቅተናል። አሁን ላይ ለራሳችሁ መስራት ነው የሚያስፈልገው እንጂ ለቤተሰብም ቢሆን መኖሩ አያስፈቅድም። በጣም ከባድ ነው። ለራሳችሁ ስትኖሩ ያንን ቤተሰብን ማገዝ ትችላላችሁ። ግን ስደት ላይ ያለ ሰው በእርዳታ ሲሆን እንፈለጋለን፣ ስማችን እየተሽሞነሞነ ራሳችን ችግር ሲደርስብን ደግሞ ዞር ብሎ የሚያየን እንደሌለ ታውቃላችሁ። ያንን ደግሞ መጠንቀቅ ያለብን እኛ ነን። ካሁን ዝም ብለን ላገኘነው ሁላ እንትን እያልን ክብራችን፣ ገንዘባችን፣ ሴትነታችን አሳተን በራሳችን ገንዘብ ራሳችን የምንሰደበት ቦታ ላይ መኖር የለብንም። ከቻላችሁ ማለት ነው። ከዛ ላይ መቀመጥ የለብንም እና እባካችሁን ራሳችሁን ሆኑ። ከሶሻል ሚዲያ ላይ እየወጣችሁ ነውራችሁን አትናገሩ። አላህ የሰተራችሁን ለሰው አትናገሩ። ሰው እንኳንም እችን ነገር አግኝቶ እንዲያውም ታውቃላችሁ፣ ኢትዮጵያ ስትሆኑ ሀሞኛል ብላችሁ ህመማችሁን ብቻ ተናግራችሁ የምትረዱ አይደለም። ብዙ ችግር ነግራችሁ ምን ብላችሁ ነው እንጂ በትንሹ ነገር እንትን የሚሏችሁ አይደለም። የእናንተን ውድቀት የሚፈልግ ሰው ነው ሰጥቶ ራሱ ደህና ቦታ ላይ ስትደርሱ እንኳን አይፈልግም። ሱብሃንአላህ በዛች አታች እያደረገን የሚወቅሳችሁና በእንደዚህ አይነት ነገር ባትመጡ በቻላችሁት መልኩ። እውነት ቸግሮ ነው የሚመጣው፣ ግን ከችግራችን እንረዳለን ብላችሁ ስትመጡ አእምሯችሁን ነው የምታጡት። በምንሄድበት መንገድም ጥሩ አይደለም። አሁን ሰሞኑን ከአዚዛ ቤት ሲሆን የነበረው ከነ ጥጋቡ ታፈሰ ሰፈር ሲሆን የነበረው ነገር ሴቶች ተሰብስበው 15,000 ሪያል የመጀመሪያ እጮኛ የነበር ሰጥቼዋለሁ። ልንጋባት እጮኛ የሚባለው ምንድን ነው? ሲጀመር ብርን ማን መስፈርት አደረገው? ለወንድ ልጅ እሱም ያስተዳድረኝ ከሆነ ማግባት አለብኝ እንጂ እኔ እየሰራሁ ከመዳን ቤት ሳልወጣ ባላገባ ይሻለኛል። አንዳንድ ጊዜ ጭራሽ ወንዶቹ ወልጄላታለሁ፣ ወንድ ልጅ ሴት ልጅ ወልጄላታለሁ እየተባለ እንደ እንትን አድርጎ የሚወራበት ዘመን ላይ ደርሰን ትውልዱ ምንድን ነው የምንሰጠው? ለትውልዱ አስረካቢ የምንሆነው ምንድን ነው? መጥፎ ነገር። እናቶቻችን አባቶቻችን እንዴት ነው ያለፉት? ችግሮችን ምኖችን ሽፍን አድርገው እንጂ ሳይቸግራቸው አልፈዋል። እኔ በጣም ነው ያዘ እና ውድ ቤተሰቦች ራሳችን እናስከብር፣ ለራሳችን እንኖር። እባካችሁን ሰታችሁ ገንዘባችሁን ሰውነታችሁን ሐራም በሆነ ነገር ሰታችሁ እንደገና ሜዳ ላይ ወጥታችሁ ለህዝቡ፣ ለተከታዩ፣ ለተመልካቹ አሁን ላይ ትልቁም ትንሹም እንዲያውም ከትልቁ ይልቅ ህፃኖች ናቸው ሶሻል ሚዲያ ላይ ያሉትና እንደዛ ባይሆን በተቻለ መልኩ ሰተር አድርጋችሁ ነውራችሁን በዛው ብትጨርሱ ጥሩ ነው። እርግጥ ለእርዳታ ፈልጋ ነው እች ልጅ የወጣሽ፣ ግን የወጣሽበት ምክንያት ብዙ ነገሮች እንትን እያሉ ነው ያለ። ትዳር ደግሞ በገንዘብ አይገዛም። ሁላችሁም ተሳስባችሁ እሱም ትዳር ፈላጊ አንቺም ትዳር ፈላጊ ሆነሽ ስትመጭ እንጂ ሴት ልጅ በገንዘብ ያንን ወንድ የኔ ያደርገዋለሁ ብሎ ማሰብ ጥሩ አይደለም።
አኺሩል ዘመን የሚባለው ደረስንበት ወይ እያልኩ ነው ያለውና በሽማግሌ ስንት ተለምኖ ቤተሰብ የከሌ ልጅ ጥሩ ናት ለትዳር ትሆናለች ተብሎ መጥቶ እንኳን ከስንት አንድ ነው ያን ትዳር እንትን የሚለው። የኛ ግን አሁን ያለንበት ጊዜ ነውር የቀረበት ሀያ የሚባል የቀረበት ትልቅ ሰው የማይፈራበት ቤተሰብ የማይፈራበት ወጥተን በአደባባይ የሆነውንም የሚወራውንም የማይወራው የምናወራበት ጥሩ አይደለም። ነገ ለትውልድ ለልጆቻችሁ ቪዲዮ ተቀማጭ ነው። ነገ አላህ ብሎት ልጆቻችሁ ወልዳችሁ ሊያዩት ይችላሉ። የአባቴ የእናቴ ወንድሙን ትታችሁታል። እነዛ ልጆች ምን አይነት እናት ናት ያለሽ፣ ምን አይነት አባት ነው ያለኝ ብለው እንትን ሲያዩ ምንድን ነው የሚሰማችሁ? እናንተ ትልቅ ሰው ሆናችሁ ምን ብላችሁ ስታዩት ያን ቪዲዮ የሁል ጊዜ ጸጸት ከሚሆንባችሁ የምናደርገውን የምንራመዳትን ነገር ከማድረጉ ከመላኩ ከመናገራችን በፊት 3-4 ጊዜ ለራሳችሁ ደጋግማችሁ ንገሩት። የምትሰሩትን ስራ በስሜት አትወስኑ። ብዙ ሰዎች በእንደዚህ አይነት ነገር በስሜት ሄደው የሰው ጫጫታ ሲመጣ ህይወታቸውን ያጠፋሉ። 2 ጥፋት፣ መጀመሪያ ጥፋት ነው። ሁለተኛው ደግሞ የዘላለም መኖሪያችን የሁል ጊዜ ቤታችን ማበላሸት ከሚሆን እስኪ 2-3 ጊዜ እሰቡ እባካችሁን እህቶች። አንሰደብ፣ ይበቃናል። ጉልበታችን ደክሟል፣ ሰርተናል፣ አልሐምዱሊላህ። ግን ሰርተን የት ነው ያደረግነው? በሐላል የሰራችሁትን ገንዘብ ዞራችሁ ወደ ሐራም አትቀይሩት። ጉልበታችሁን በሐላል ታውቃላችሁ። ስደት ላይ ያለው ሰው አሁን ላይ ያለውን ጉልበታችሁን፣ ድክመታችሁን፣ ህመማችሁን እናንተ ነው የምታውቁት። እንዳመጣጣችን አይደለም። ስንመጣ እንዴት ብለን ነው የመጣነ። አሁን ላይ ያለነው ግን ሁሉም ጤነኛ የለም፣ በሽተኛ። አንዱ አይኑን ያመዋል፣ አንዱ ጆሮውን ያመዋል፣ አንዱ ወገቡን ያመዋል። ብቻ ብዙ ህመሞች ስማቸው ብዙ የሆኑ ይዘን ችለን የምንሰራ ሰዎች፣ አንዳንዶቹ ደግሞ እንደዚህ እየመጣችሁ ያልሆነ ቦታ ላይ ነውርን እንደ ጀብድ አድርጋችሁ ወጥታችሁ ሚዲያ ላይ መናገር አስፈላጊ አይደለም። ሀባይብ በተቻለ መልኩ ሰትሩ። ሙሳ ዓለይሂ ሰላም ዘመን አንድ ሰው በጥፋተኛ በሱ ምክንያት 40 ዓመት ድርቅ ሲሆን ዝናብ ሲያጡ በድርቅ ሲሞቱ በየተራራው እየወጡ ዱዓ ሲያደርጉ ከውስጣቸው አንድ ሰው እንዳለ ነው የተነገረው። እሱን አውጡት ነው የተባለ። ህዝቡ ያንን ፍለጋ ነበር። ይህ ሰው ደግሞ ለብቻው ሆነና አላህዬ 40 ዓመት አንተ ሰትረህ ኑር፣ አሁን ለዚህ ህዝብ ልታስገድለ ያወጥተህ ልትሰጠኝ ነው? ኧረ አላህዬ ረህመትህን አታጋልጠኝ፣ ነውሬን እንደሸፈንኩ ሰደይ፣ ተውበት አደርጋለሁ ብሎ አላህን ለብቻው ሆኖ ስለተማጠነ ዝናብ መጣላቸው። ተውበትን አላህ ይቀበላል። ጥሪት ብላችሁ ተመለሱ። የዚህ ውስጥ የገባችሁ ሰዎች እባካችሁን። እንደዛ ስላችሁ ደግሞ ጥፋት እያጣፋችሁ ተውበት አድርጉ ማለት አይደለም። በስተት ወይም በስሜት የገባንበት አንዳንድ ጊዜ ካልሆነ ቦታ ላይ ያለማወቅ ስንገባ አንድ ጊዜ አጥፍቻለሁ ብላችሁ በዛ ችግር ላይ በዛ መጥፎ ነገር ላይ መራመድ የለባችሁም። ተውበት ከልብ ካደረጋችሁ አላህ ሱብሓነሁ ወተዓላ እንደሚምረን ታውቃላችሁ። ወደ ራሳችሁን መመለስ፣ የምንውልበትን ቦታ መፈለግ፣ ቂራአት ካለበት ኪታብ ከሚቀራበት መልካም ነገር ከሚሰራበት ቦታ ላይ ዋሉ። ካልሆነ ቦታ ላይ እየተልከሰከሳችሁ ብትነገሩም ራሱ አይሰማችሁም። ጥሩ ነገር እንደሰራችሁ ተሰምቷችሁ አሁን ጀብድ አንዲቱ 7 ጊዜ ልጅ አስወርጃለሁ ብላ ትመጣለሽ፣ እንደ ጀብድ እየሳቀሽ ማለት ነው። ይሄ ምንድን ነው የሚያሳየው? አንዲቱ ደግሞ ጮኛ ነበረኝ፣ ጮኛዬ ነው ሊያገባኝ ስለነበር 15 ሺህ ሪያል ሰጥቼው አሁን ግን ሌላ ሴት ኢጃዛ አስመጥቶ አስወልዷል ተወለደ። እኔ ያንን ብር ምንድን ነው ማድረግ አለብኝ? ፈቷ ነው ወይስ ገንዘቤን አሰጡኝ ነው ጥያቄው። ሲጀመር ለወንድ ልጅ ብር ሰጥቼው ማለት ምንድን ነው የሚመስላችሁ? ነውር የሚባል ነገር አለ እኮ። ኧረ ተው ወላሂ በጣም ነው የሚያስጠላው። ራሳችሁን አስከብሩ። ምንናገራትን ነገር እንደማመጥ፣ ራሳችን እናዳምጥ። ነገ ማላ ከራሳችን ላይ ደርሶ ከማልቀሳችን በፊት እነዚህ አሁን በደረሰባቸው በሚያደርጉት ነገር ስናይ ከዛ ምንድን ነው የምንወስደው? ነገስ የእኛ ቀን ምንድን ነው?
ወላሂ ዱንያ ይሄዳል ይመጣል። አሁን እየሰራችሁ የወር ደመወዝ አሁን ገንዘብ እንዳለን አድርጋችሁ ታስቡ ይሆናል። እኔ ከቤተሰቦች ርዚቅ በኋላ ዱንያን አላምናት። እናት አባቶች ስንት እንግዳ የሚያስተናግዱ ስንት ሰው እንትን የሚልባቸው ቤተሰቦች አሁን ላይ ባዶ ቀርተዋል። ርዚቅ ይመጣል ይሄዳል፣ ይኖራችኋል፣ ታጣላችሁ። እኛ ሳንወለድ በፊት በችግር ነበረ በብድር ገንዘብ የሚኖሩት። አላህ ደግሞ እኛ ስንወለድ ርዚቃቸውን አላህ ደብሮት ያን ተበድረው መከራቸውን ሲያዩበት የነበረው እነሱ ደግሞ ሰጭ ሁነው የአባት እናት የሌላቸውን አሳዳጊ ሁነው ብዙ ልጆች ድረዋል። አልሐምዱሊላህ ቤተሰቦች አሳድገው የሚረዳቸውን እየረዱ እያለበሱ። አሁን ግን እነሱ ያሉበት ሁኔታ ደግሞ በተቃራኒ ታውቃላችሁ። አላህ የረህመት እናት ሄደሽ ርዚቁ ሁሉ እንትን አለ፣ ነገሮች ከበዱ። ያንን ሳይኔ ዱንያን አላምናት። አሁን አይታችኋት ነገ እንደማጣት በጣም እርግጠኛ ሁኜ አልጓጓም። ካላስ እስካለው ድረስ እኖራለሁ።